በታች በመስቀሉ እየቀጠቀጥን በድል እንኖራለን። ብንወርቅ በንስሐ እየተነሳ የምንኖርበት ህይወት እንጂ ጸድቅ ያለው ብለን የምናናፋበት ህይወትም አይደለም። መዳን በእምነት ብቻ ቢሆን ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት አይገባም ተብሎ አይጻፍም ነበር። መዳን በእምነት ብቻ ቢሆን ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው፣ ስጋዬን ያልበላ ደሜን ያልጠጣ የዘላለም ህይወት የለውም አይባልም ነበር። መዳን በእምነት ብቻ ቢሆን መዳን በእምነት ብቻ ቢሆን እነሆ ቶሎ እመጣለሁ እንደ ስራው መጠን እከፍለው ዘንድ ዋጋዬ ከኔ ጋር ነው ብሎ ስለ ስራ አይናገርም ነበረ፣ አይናገርም። ስለዚህ እንዲህ ይላል፣ አንድ ሰው ወደ ጌታ ቀረበ፣ መምህር ሆይ አለው። ማንን ነው መምህር የሚለው? ጌታችንን። መምህር ሆይ የዘላለም ህይወት እንዳገኝ ምን መልካም ነገር ላድርጋለሁ? ስለ መልካም ነገር ነው የጠየቀው። የዘላለም ህይወት እንዳገኝ፣ የዘላለም ህይወት ማግኘት እፈልጋለሁ። የዘላለም ህይወት ማግኘት ስለምፈልግ ምን ላድርግ? ማነው ጠያቂው? አንድ ሰው። ተጠያቂው ማን ነው? ኢየሱስ። እንግዲህ ኢየሱስ የመለሰውን መልስ እናያለን። ምን አለ እስቲ? የዘላለም ህይወት የሚገኘው እንዴት ነው አለ ኢየሱስ። መቼስ እሱን በማመን ነው አትሉኝም? ምንም ጥያቄ የለውም። እሱን ያላመነ የዘላለም ህይወት ሊኖረው አይችልም። እሱን አምኖ ግን እስቲ ነኝ የዘላለም ህይወት እንዳገኝ ምን ላድርግ አለው። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነው አንድ ነው አለው። ምን የሆነው? መልካም የሆነው ወደ ህይወት መግባት ብትወድ ግን ትእዛዛትን ጠብቃለህ። ትእዛዝን መጠበቅ ወደ ህይወት ያስገባል ይለዋል። በደንብ ተከተሉ። ትእዛዝን ጠብቃለህ። ወደ ምን መግባት ከፈለግ? ወደ ህይወት። እሺ የትኞቹን አለ ኢየሱስም አለው። ሰውየው የትኞቹን ህግ ነው የምጠብቀው? ኢየሱስ ምን አለው? አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትን አክብር፣ ባልንጀራህን እንደራስህ ውደድ አለው። እነዚህን ህግጋት መጠበቅ ያስፈልጋል አያስፈልግም? እንደ ሰው አይደለም አሁን የምጠይቃችሁ። ሰው የሚመልሰውን መልስ ሳይሆን ኢየሱስ የመለሰውን መልስ ነገሩ። ወደ ህይወት መግባት ብትወድ እነዚህን ጠብቃለሁ። አይ በቃ እኔ መጥቼልሃለሁ፣ ስጋዬን ቆርሳለሁ፣ ደሜን አፈሳለሁ፣ እንደፈለክ ከሆነ በኋላ ብሎታል አላለም። የት ናችሁ? አላለም የሚል አልተጻፈም። በጣም የሚገርማችሁ ይቀጥላል። ከዛ ሰውየው ምን አለ? የሚገርም ነው። ሰውየው ደግሞ ይህን ሁሉ ከህፃንነቴ ጀምሮ ተጠብቄያለሁ አለ። ምንኛ የታደለ ሰው፣ ምን ያክል ጠንካራ ሰው የሆነ ይህ ሰው። በእርግጠኝነት ይህ ሰው ባለጸጋ ስለሆነ አልሰረቀም፣ ባለትዳር ስለሆነ አላመነዘረም፣ ምንም ስላልጎደለበት እናትና አባቱን ያከበረ ሰው ነው ማለት ነው። በሐሰትም አልመሰከረም። እንግዲህ እነዚህን ሁሉ ጠብቋል። እግዚአብሔር አስችሎታል። ይሄን አድርጓል። ይመሰክር ይሆናል። እናትና አባቱንም አያከብርም ይሆናል። በነገራችን ላይ ህግጋተ እግዚአብሔር የሚጠበቀው በእንደዚህ መልኩ አይደለም። ያልሰረቅነው ስናጣ መስረቃችን አይቀርም። የማንሰርቅበት ምክንያት መሆን ያለበት ስርቆት ኃጢአትም ወንጀልም ስለሆነ ነው። እየተግባባን ነው። ሰው ዝሙት የማይዘሙተው ማያመነዝረው ለምሳሌ ወንድ ሆኖ ሴትን መቅረብ ስለሚፈራ ወይም ደግሞ በቃ ስላልተመቸው ወይም ደግሞ ያልኳችሁ ባለትዳር ስለሆነ ከሆነ ይሄ ሰው ነገ ቢመቸው ያመነዝራል፣ እንደዛ እያለ ይቀጥላል ማለት ነው። ስለዚህ የማያመነዝርበት ምክንያት አመንዝራነት ኃጢአት ስለሆነ ነው ብሎ አምኖ ነው ማመንዘርን ማቆም ያለበት። አንድ ሰው የማይሰክረው ቢራ ሲጠጣ ስለሚመር ከሆነ
ዊስኪ ሲጠጣ ስለሚመር ከሆነ ነገ በጣፋጭ መልክ ቢመጣ ገልባጭ ነው ማለት ነው። ከዛ ሰካራም ይሆናል ማለት ነው። አይደለም። ሰካራም የእግዚአብሔር መንግስት ስለማይወርስ ነው አንድ ሰው አለመስከር ያለበት። ሰካራም የእግዚአብሔር መንግስት ስለማይወርስ፣ ሰካራም የእግዚአብሔር መንግስት አይወርስም ተብሎ ስለተጻፈ አንድ ሰው ማይዘፍ ነው ድምፁ ስላላማረ ከሆነ ከባድ ነው። ነገ ድምፁ ቢስተካከል ቮካል ቢሰራና ድምፁ የተስተካከለ ነገር ቢሆን ተነስቶ የሚዘፍን ከሆነ ከባድ ነው። ስለዚህ ሰው የማይዘፍነው ዘፋኝ የእግዚአብሔር መንግስት ስለማይወርስ ነው። አለቀ። ይሄ ነው እንጂ እንደው መኮፈስ መቁነስነስ አያስፈልግም። አሁን እኔ እኮ ራሴን ጠብቄ የምኖር ሰው ነኝ እኮ አመንዝራ አይደለሁም ይላል ሰው። አመንዝራነት ውስጥ ከሌለ ሌላ ነገር ውስጥ የለህም ወይ? ሰይጣን ልባችንን እንዳያሳብጠው ነው የምላችሁ። ብናደርግም ደግሞ ያንን ያስቻለን እግዚአብሔር ነው ከኛ በሆነው ነገር አይደለም። የእርሱ እገዛ ስላለ እርሱን ስለያዘን የመንፈሱ ጥንካሬ ከኛ ጋር ስለሆነ ነው እንጂ በኃጢአት ላይ ልንበረታ የምንችለው ዝም ብሎ በመኮፈስ አይደለም። ስለዚህ ይህን ቃለው በጣም የሚገርመው ጎበዙ ይህንን ሁሉ ከሕፃንነቴ ጀምሮ ጠብቄያለሁ፣ ደግሞ የሚጎለኝ ምንድን ነው አለ። ምንድን ነው የሚጎለኝ አለ። ጥሩ ጥያቄ እኮ ነው። ሰውየው እኮ በጣም ጥሩ ሰው እኮ ነው። አንደኛ ትክክለኛ ወደ ህይወት መግባት ማን ሊነግረው ወደሚችል ወደ ኢየሱስ ክርስቶስ ነው የመጣው። ምንም በቃ እንዲህ ሳያደርግ ትክክለኛ ወደሚነግረው መምጣቱ ጎበዝ ያሰኘዋል። ሁለተኛ ሕጉን ፈጽሜያለሁ ካለ በኋላ ምን ይጎለኛል ማለት ጥሩ ነው። ዛሬ እኮ ሰው እኮ ምን ይጎለኛል አለ ማለታችን እኮ ገደል የከተን ይመስላል። ምንድን ነው የሚጎለኝ ነገር? ምንድን ነው በመንፈሳዊ ህይወት ውስጥ ምንድን ነው የጎደለኝ ነገር ብሎ የሚጠይቅ ጠያቂ ያስፈልጋል። ምንድን ነው የሚጎለኝ አለ ጌታ ኢየሱስም እንዲህ አለው። ምን ይሆን የሚጎለው? እስቲ ጌታ ኢየሱስም እንዲህ አለው፣ ፍጹም ልትሆን ብትወድ አለው። ፍጹምነት እንግዲህ ተመልከቱ፣ ለካ ፍጹም መሆንም ይቻላል። ፍጹም ልትሆን ብትወድ ሂድና አለ ያለህን ሽጠ ለድሆች ስጥ፣ መዝገብህ በሰማይ ታገኛለህ፣ መጥተህ ተከተለኝ አለው ይላል። አሃ ለካ ህግጋቱን እንኳን ብንጠብቅ ባንገድል ባናመነዝር እንኳን ከዚህ የሚበልጥ ደግሞ ለካ ይላል። ምን ያለህን ሽጥና ተከተለኝ። አሃ አሁን እንግዲህ ወደ ማን እየሄድን ነው? እነዚህ መናንያን በዱሩ በበረሃው ሂደው የሚኖሩ ሰዎች ለካ የበለጠውን ነው የያዙት እነሱ። አሁን ለእኛ በዚህ ዓለም ያለው ነገር ነው በጣም ትልቅ ነገር የሚመስለን።